የሚዛን ቴፒ ዩኒቨርሲቲ ቴፒ ግቢ ለ17ኛ ዙር በድህረ ምረቃና በቅድመ ምረቃ ያስተማራቸውን 249 ተማሪዎችን ነው በዛሬው ዕለት ያስመረቀው። የሚዛን ቴፒ ዩኒቨርሲቲ በሶስት ግቢዎቹ በተለያየ የትምህርት መስኮች የመማር ማስተማር ስራውን እያከናወነ ይገኛል። በዛሬው ዕለትም ዩኒቨርሲቲው በቴፒ ግቢ በድህረ ምረቃና በቅድመ ምረቃ ፕሮግራሞቹ ትምህርታቸውን ሲከታተሉ የነበሩ 249 ተማሪዎችን አስመርቋል። ከተመራቂዎች መካከል አራቱ በድህረ ምረቃ ፕሮግራም ሲሆን 245ቱ ደግሞ በቅድመ ምረቃ ፕሮግራም በሁለት ኮሌጆችና በአንድ ትምህርት ቤት ትምህርታቸው የተከታተሉ ናቸው። በምረቃው ስነ ስርዓት ላይ የተገኙት የዩኒቨርሲቲ ፕሬዝዳንት ዶክተር ዋቆ ገዳ እንደተናገሩት ዩኒቨርሲቲው የማህበረሰቡን የትምህርት ፍላጎት ለማሳደግ በ54 ቅድመ ምረቃና በ42 ድህረ ምረቃ ፕሮግራሞቹ ያደረሰ መሆኑን ተናግረዋል። በመጀመሪያ ዲግሪ 52 በሚሆኑ ፕሮግራሞች የሚያስተምርና በድህረ ምረቃ 42 በሚሆኑ ፕሮግራሞች እያስተማረ ያለ ዩኒቨርሲቲ ነው። በቀጣይነትም የእናንተንም ምርቃት ምክንያት በማድረግ በትላንትናው ዕለት በተቀመጠው ሴኔት 4 የፒኤችዲ ኦር የስፔሻሊቲ ፕሮግራሞችን ሴኔቱ በሙሉ ድምፅ ያጸደቀና መጪ ዓመት የፒኤችዲ ፕሮግራሞችንም የሚጀምር መሆኑን በዚሁ ሊያበስርላችሁ እወዳለሁ። የቅድመ ምረቃ ፕሮግራሞቹ ዩኒቨርሲቲው ተማሪዎች የመውጫ ፈተና በመልካም ውጤት ማለፋቸው የሚያስመሰግን ነው ያሉት የዩኒቨርሲቲ ፕሬዝዳንት ይህም ስራ ምሩቃኑ በገበያ የሚኖራቸው ተፈላጊነትና ተወዳዳሪነት እንደሚያሳድገውም ጠቁመዋል። የትምህርት ጊዜያቸውን ያጠናቀቁ ተማሪዎችም የቀሰሙትን እውቀት በተጨባጭ ለውጥ በመተርጎም ለሀገርና ለወገን አለኝታነት በተግባር የሚያሳዩበት በሚሄዱበት ቦታ ሁሉ ዩኒቨርሲቲ አምባሳደር ሆኖ ሚናቸው እንዲወጡ ከአደራ ጭምርም አሳስበዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊው አቶ አልማው ዘውዴ በበኩላቸው ተመራቂ ተማሪዎች የትምህርት ጥራትና ውጤታማነትን ለማረጋገጥ እየተደረገ ባለው ፈርጀ ብዙ ጥረቶች ውስጥ በጥራትና ልፋት ተፈትናችሁ አልፋችሁ ለዛሬ ቀን መድረሳችሁ እንኳን ደስ አላችሁም ብለዋል። አገሪቱ በአርቲፊሻል ኢንቴሊጀንስ ብዙ ቴክኖሎጂዎችን ጥቅም ላይ እያዋለች በመሆኑ ተመራቂ ተማሪዎች የዲጂታል ኢኮኖሚ ግንባታና ፈጠራ፣ በሳይንስና ቴክኖሎጂ፣ በሶፍትዌር ልማት የበኩላቸውን አደራ እንዲወጡም አሳስበዋል። በአርቲፊሻል ኢንቴሊጀንስም ብዙ ቴክኖሎጂዎችም ጥቅም ላይ እየዋሉ ነው። ስለሆነም የዛሬ ተመራቂዎች ሀገራችን የተያዘችውን የዲጂታል ኢኮኖሚ ግንባታ በፈጠራ፣ በሳይንስ፣ በቴክኖሎጂና በሶፍትዌር ልማት የበኩላችሁን አሻራ እንድታሳርፉ አደራ ለማለትም ጭምር እወዳለሁ። ተመራቂ ተማሪዎች በቆይታቸው ያሳዩትንም ትጋት በየዕለት ዕለት ተግባራቸውም እንዲያጽኑትና የትምህርት ስርዓቱ ግብ ስኬትን ምሳሌ እንዲሆኑም ተናግረዋል። በምረቃው ስነ ስርዓት ላይ ከፍተኛ ውጤት አስመዝግበው የዋንጫና የሜዳሊያ ተሸላሚ የሆኑ ተማሪዎችም በዩኒቨርሲቲ ቆይታቸው በርካታ ሂደቶችን አልፈው ለዚህ ታሪክ ክብር መብቃታቸው እንዳስደስታቸው ተናግረዋል። ተማሪዎቹም በሰለጠኑበት የሙያ ዘርፍም ስራ ጠባቂ ሳይሆኑ ስራ ፈጣሪ በመሆን ራሳቸውንና ቤተሰቦቻቸውን እንደሚለውጡም ተናግረዋል። በቆየንባቸው በ4 ዓመታት ውስጥ ባካበትነው እውቀትና ልምዶች ውጪ ላይ ወተን ማህበረሰቡን በደንብ ለመጥቀም እና ከዛም ባለፍ በራሳችን ስራ ፈጣሪ ሆነን ማህበረሰቡን በደንብ ለማገልገል ዝግጁ ሆነናል። አሁን በዚህ ሰዓት ማለት ነው። የኛ ዲፓርትመንት እንደሚታወቀው ኮምፒውተር ሳይንስ ነው። ሞር ፎከስ የሚያደርገው ዲጂታል ወርልድ ላይ ነው። እኔ በራሴ ስራ ፈጠራ የሚባል ነገር አለ። እሱን አሁን ለምሳሌ ዌብሳይት ዴቨሎፕ ማድረግ ይችላል፣ አፕሊኬሽን ዴቨሎፕ ማድረግ ይችላል። ፕሮብሌም ሶልቨር ነው። በቃኛ ጀስት ፕሮብሌም ሶልቨር ስለሆን እነዛን በማህበረሰብ ውስጥ ያሉትን ፕሮብሌሞች እነዛን ሶልቭ ማድረግ ነው እኛ አይደለ የሚጠበቅብን። ስለዚህ ከተማር ነው ካገኘ ነው ካለን እውቀት ተነስተን ያንን ነገር ይሄ ስኬታማ ለመሆን በተቻለኝ አቅም ጥረት አደርጋለሁ ማለት